ቼልሲ ከዚህ በኋላ የሚገጥማቸው ተጋጣሚዎች ከባባዶች ናቸው። የምዕራብ ለንደኑ ክለብ ቼልሲ በዚህ ውድድር ዓመት ቶፕ 5 ገብቶ ለማጠናቀቅና የአውሮፓ ቻምፒየንስ ሊግ ውድድር ላይ የሚያሳትፈውን ውጤት ለማግኘት ከፍተኛ ፉክክርን ከማንቸስተር ዩናይትድ እና ከሊቨርፑል ጋር እያደረገ ይገኛል። ታዲያ ይህ ክለብ እስከ ውድድር ዓመቱ መጨረሻ ድረስ ከዚህ በኋላ በሚመጡት ሳምንታት ላይ ከባባድ ጨዋታዎችን ከሚያደርጉ ክለቦች መካከል በዚህ ተርታ ውስጥ የተሰለፈ ክለብ ሆኗል። ቼልሲ ከዚህ በኋላ የሚገጥማቸው ተጋጣሚዎች እነማን ናቸው? የጨዋታዎቹ መደራረብ፣ የጨዋታዎቹ ክብደትስ ቼልሲ እንዴት አድርገው በቀጣይ ሊወጣቸው ይችላል? አሰልጣኝ ሊያም ሮዚነርስ ከሌሎች ውድድሮች ማለትም ከቻምፒየንስ ሊግ እና ከኤፍኤ ካፕ ውድድር ጋር ጨምሮ የፕሪሚየር ሊጉን የቶፕ 5 ፉክክር እንዴት ባለ መንገድ ሊወጣ ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናላችን አዲስ ከሆናችሁና እንደዚህ አይነት ዘገባዎች ቶሎ ቶሎ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ በአክብሮት እንጋብዛለን። ቪዲዮ ደግሞ የእናንተን በብዛት ላይክ ማድረግ ይፈልጋል። ስለዚህ ሁላችሁም ይህንን ፕሮግራም ለብዙዎች እንዲደርስ ላይክ እያደረጋችሁ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። እንግዲህ ከዚህ ቀደም በነበሩኝ ቪዲዮዎች ላይ አስቀድሜ እንደነገርኳችሁ አዲስ ሁለተኛ የዩቲዩብ ቻናል ከፍቻለሁ። የእግር ኳስን ጨምሮ ሌሎች ምርጥ ዓለም አቀፍ ዶክመንተሪዎችን፣ ያልተሰሙ ታሪኮችንና እጅም በአፍ የሚያስጭኑ ጉዳዮችን የምትመለከቱበት የዩቲዩብ ቻናል ነው ማለት ነው። ከተከፈተ ጥቂት ቀናት ሆኖታል። እናንተንም ትብብር በጠየኳችሁ ሰዓት ሁሉ እየገባችሁ ሰብስክራይብ በማድረግ ወዳጅነታችሁን እያሳያችሁኝ ትገኛላችሁ። ለዚህም ከልብ ያመሰግናለሁ። ስለዚህ አሁንም በአጭር ጊዜ ውስጥ 1000 ሰብስክራይበር እንዲገባና የዩቲዩብ መስፈርትን እንዲያሟላ የኔ ተከታታዮችና የኔ ፕሮግራም አድማጮች እዚህ ታግ ላይ ያስቀመጥኩላችሁን ቢሃይንድ ዘ ቬል ወይም ከመጋረጃው በስተጀርባ የተሰኘውን ቻናሌን ሁለተኛ ዩቲዩብ ቻናሌን እየገባችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። እያደረጋችሁ ለምትገኙት አክብሮት መስጋና እጅግ በጣም ከፍ ያለ ነው። በዛሬው ዕለት ደግሞ በሚኖረን ፕሮግራም የቼልሲን ጉዳይ የምንመለከት ይሆናል። እንግዲህ በቼልሲ በኩል ከዚህ በኋላ የሚመጡት ሳምንታት ከባባድ ናቸው ይላሉ የእግር ኳሱ ኤክስፐርቶች። እንግዲህ ቼልሲ አሁን በሚቀጥሉት ጊዜያት በኤፍኤ ካፕ ውድድር ላይ ከዚህ በተጨማሪ ደግሞ በአውሮፓ ቻምፒየንስ ሊግ እና እንዲሁ ደግሞ የፕሪሚየር ሊግ ውድድሮቹ እጅግ በጣም ከፍተኛ ፈተና ያለባቸው ናቸው። ለምሳሌ ቼልሲ አሁን ነገ በሚወጣው የአውሮፓ ቻምፒየንስ ሊግ የ16ቱ ጥሎ ማለፍ የእጣ ድልድል ወይ ከኒውካስል ዩናይትድ ይጫወታል አሊያም ደግሞ ከፒኤስጂ ጋር ሊጫወት ይችላል። ሉዊስ ኤንሪኬ በባለፈው ዓመት በዓለም የክለቦች ዋንጫ ላይ ሁለቱ ቡድኖች ተገናኝተው ፍጻሜ ላይ ቼልሲ ካሸነፈው በኋላ ሉዊስ ኤንሪኬ አንድ አስተያየት ሲሰጡ ነበረ። ቼልሲን ድጋሚ ማግኘት እንፈልጋለን፣ ይህን እልሃችንም መወጣት እንፈልጋለን ሲሉ ነበርና እንግዲህ ያው እንደምኞታቸው ሊሆንላቸው ይመስላል። ካልተገናኙ አልተገናኙም ነው። ግን ደግሞ ከተገናኙ ፒኤስጂ ከቼልሲን እንመለከታለን። ይህ ፍጻሜ ላይ ልናየው የምንፈልገውን ጨዋታ 16ቱ ጥሎ ማለፍ ላይ እንመለከተዋለን ማለት ነው። ከዚህ በተጨማሪ ደግሞ እንደዚሁ ፕሪሚየር ሊግ ላይ የቶፕ 5 ፉክክሩ እጅግ በጣም ከፍተኛ ሆኗል። አሁን ቼልሲ በቶፕ 5 ውስጥ ገብቶ ለማጠናቀቅ እያደረገ በሚገኘው ፉክክር ማለት ነው። እንግዲህ በባለፈው እንደምታውቁት የቼልሲን አቻ መውጣት ከተመለከትን በኋላ በተከታታይ ባሉ ጨዋታዎች ላይ በ48 ሰዓታት ውስጥ የቼልሲ ተፎካካሪዎች ወሳኝ የሚባሉ 3 ነጥቦችን ይዘው ወጥተዋል። ቼልሲ ሊድስ ዩናይትድን ሲገጥም በርንሌይን ሲገጥም ማግኘት ከሚገባው 6 ነጥብ ያገኘው ሁለቱም ብቻ ነው። ሊድስ ዩናይትድንም 2-0 እየመራ ነጥብ ጥሏል። እንዲሁ ደግሞ በመቀጠል በቀጣዩ ሳምንት በተደረገው የበርንሌውም ጨዋታ ላይ ቼልሲዎች እንደዚሁ ነጥብ ጥለው ወጥተዋል። ከዛ በኋላ እንደምታውቁት ሊቨርፑል 97ኛው ደቂቃ ላይ እሁድ ዕለት ኖቲንግሃም ፎረስትን ማካሊስተር ባስቆጠራት የመጨረሻ ሰከንዶች ጎል አሸንፎ ወጥቷል። እንዲሁ ደግሞ ማንቸስተር ዩናይትድ ደግሞ ሰኞ ቤንያሚን ሼሽኮ ተቀይሮ ገብቶ ባስቆጠራት ጎል ኤቨርተንን አሸንፈው ወጥቷል። ስለዚህ አሁን ወረቀት ላይ የምንመለከተው ነገር የቼልሲ ተፎካካሪዎች ነጥብ ይዘው ሲወጡ፣ በአንጻሩ ደግሞ ቼልሲ ነጥቦችን ድሮፕ እያደረገ እየወጣ ነው የሚገኘው ማለት ነው። ታዲያ አሁን ከዚህ በኋላ በሚመጡት ቀሪ ጨዋታዎች የአውሮፓ መድረክን ለማግኘት በሚደረጉ ጨዋታዎች በእነዚህ ትንተና መሰረት በተለይ ደግሞ ኦፕታ ሱፐር ኮምፒውተር ይዞት በወጣው መረጃ መሰረት ቼልሲ ካሉት የቶፕ 4 ተፎካካሪዎች ከባዱን የጨዋታ መርሃ ግብር በቀጣዮቹ ሳምንታት የሚያከናውነው ቡድን ነው የሚል አንድ ዘገባ ነው ይዞ ወጣው። እንደውም ኦፕታ ሱፐር ኮምፒውተር ቼልሲ
አራተኛ ደረጃን ይዞ የመጨረስ አቅሙ 15% ብቻ ነው የሚል ነው። ጭራሽ 5% ይዞ ለመጨረስ 24% ብቻ ነው የተሰጠው ግምት። 6ኛ ደረጃን ይጨርሳል የሚለው ነው 32% ቅድመ ግምት የሚወስደው። ያንንም ደግሞ እስካሁን ከጣላቸውና ከዚህ በኋላ ከሚያደርጋቸው ከባባድ የጨዋታ መርሃ ግብሮች አንፃር እንደዚህ አይነት ግምቶችን እንዲገምት አስገድዶታል ማለት ነው። እንግዲህ እነዚህ ክለቦች ከዚህ በኋላ 11 ጨዋታዎች ይቀርዋቸዋል። ያው እርስ በርስ የሚያደርጓቸው ጨዋታዎች እንደተጠበቁ ሆነው ለምሳሌ ቼልሲ ከማንቸስተር ዩናይትድ፣ ቼልሲ ከሊቨርፑል፣ ሊቨርፑል ከቼልሲ፣ ሊቨርፑል ከዩናይትድ እንደዚህ እርስ በርስ የሚያደርጓቸው ጨዋታዎች ይኖራሉ። ግን አሁን ካለው ሁኔታ አንጻር ደግሞ ስንመለከት በተለይም ቼልሲ ከሌሎቹ ክለቦች በተለየ ሁኔታ ከባባድ ጨዋታዎችን የሚያደርግ ቡድን መሆኑ እንግዲህ አሰልጣኝ ሊያም ሮዚነር ከፊት ለፊቱ ከባድ ፈተና እየጠበቀው እንዳለ በደንብ የምንረዳበትና የምናይበት ነው ማለት ነው። እንግዲህ ኦፕታ ባስቀመጠው ደረጃ መሰረት ከሆነ ከዚህ በኋላ በሚቀሩ ጨዋታዎች የትኛው ቡድን ከባባድ ጨዋታዎችን ያደርጋል ከሚለው ዝርዝር ውስጥ ቼልሲ አንደኛ ደረጃ ላይ ተቀምጧል። 94% ነው የተሰጠው ከመቶ ቼልሲ ካሉት ጨዋታዎች በጣም ከባባዶቹ ተጋጣሚዎችን ያገኛል በሚል አንደኛ ደረጃ ላይ ተቀምጧል። ክሪስታል ፓላስ፣ ዌስትሃም፣ ኤቨርተን፣ በርንሌይ፣ ኖቲንግሃም ፎረስት እና ማንቸስተር ዩናይትድ እስከ 7ኛ ያለውን ደረጃ ይዘዋል ማለት ነው። ከዛ በኋላ እያለ እስከ መጨረሻው እስከ ሌሎቹ ተጋጣሚዎች ድረስ ይቀጥላል። አብዛኞቹ ክለቦች ሁሉም 91 92 ምናምን የተሰጣቸው ከመቶ። ያ ማለት ያው የደረጃው ልዩነት ወይ ደግሞ የጨዋታዎቹ መብዛትና ማነስ ካልሆነ በስተቀር ሁሉም ከባባድ ተጋጣሚዎችን ያገኛሉ። ለምሳሌ ሊድስ ዩናይትድ 91.5% ነው የተሰጠው። ግን ደግሞ ሊድስ ዩናይትድም ቢያንስ እንደው ካሉት ኦፖነንቶች ከባባዶቹን ያገኛል፣ ግን በጣም ብዙ ከባባድ ኦፖነንቶች አይደሉም ነው። ቼልሲ ግን ከዚህ በኋላ በሚያደርጋቸው ጨዋታዎች እጅግ አስቸጋሪዎቹን ተጋጣሚዎች ለማግኘት ይገደዳል። እጅግ በጣም የሚገርመው ነገር ለምሳሌ የሊያም ሮዚነር ቅጥር እስካሁን ድረስ ካየናቸው ቅጥሮች በጣም ጥሩ የሚባለው ቅጥር ነው። እንደውም አሰልጣኝ ከቀየሩ ቡድኖች ሁለተኛው ጥሩ ውጤት እያስመዘገበ የሚገኝ ቡድን ነው። ምክንያቱም በ6 ጨዋታ ቼልሲ ማግኘት ከሚጠበቅበት 18 ነጥብ 14ቱን አግኝቷል። የጣላቸውም 2 ነጥቦች ቅድም የነገርኳችሁ ከበርንሌይ እና ከሊድስ ዩናይትድ ጋር ነው። ከዛ ውጭ ሌሎቹን ጨዋታዎች እያሸነፈ ነው እዚህ ድረስ የመጣው ማለት ነው። ያንም በደንብ የምንመለከተው ጉዳይ ነው። እነዛ 2 ጨዋታዎች በጣም የሚያበሳጩ መሆናቸውን እንመለከታለን። ማንቸስተር ዩናይትድ ደግሞ ከቼልሲም እንደው ከሊያም ሮዚነርም ትንሽ ገፋ ያለ ይመስላል። በጥቂት ጨዋታዎች ብዙ ነጥቦችን እያገኘ ነው። እንግዲህ ከ6 የፕሪሚየር ሊግ ጨዋታዎች ማንቸስተር ዩናይትድ ማግኘት ከሚገባው 18 ነጥብ 16ቱን አግኝቷል። አንድ ጨዋታ ላይ ብቻ ነው ያወጣው ከዌስትሃም ጋር። ከዛ ውጭ ትልልቆቹ ተጋጣሚዎች እነ አርሰናልን እነ ማንቸስተር ሲቲን ሁሉ አሸንፏል ማለት ነው። እና አሁን የቼልሲ ትልቁ ዓላማ የሚሆነው ምንድን ነው? በቃ ቼልሲ የውድድር ዓመቱ ሲጠናቀቅ ቶፕ 5 ገብቶ የቻምፒየንስ ሊግ ቦታን ይዞ ማጠናቀቅ አለበት። ያ ነው ትልቁ ለሊያም ሮዚኒየር የተሰጠው ሚሽን። ዓመቱ ሲያልቅ ካንተ የምንፈልገው የቻምፒየንስ ሊግ ቦታን ማግኘት ነው። በቃ ይህንን ስታብሊሽ አድርገው ጨርሰዋል። ስለዚህ አሁን ያንን ቦታ ለማሳካት እንደው ኤፍኤ ካፕ ላይ ውጤት ከማምጣት ባለፈ ቻምፒየንስ ሊግ ላይ ውጤት ከማምጣት ባለፈ እዚህ ፕሪሚየር ሊጉ ላይ በደንብ ትኩረት እንዲያደርጉ በቼልሲዎች በኩል ይፈለጋል ማለት ነው። ይህን ነገር በደንብ እንመለከታለን ከቼልሲ ጋር ተያይዞ። ከዛ ውጭ ግን ቼልሲ ደግሞ በተለይ በሎ ብሎክ በሚጫወቱ ተጋጣሚዎቹ ስር እጅግ በጣም የሚቸገር ቡድን ነው። የሆነ ጎሎችን ሊያስቆጥር ይችላል፣ ግን ደግሞ ሴፍ በሆነ መንገድ ጨዋታዎቹን አያደርግም። ለምሳሌ ከዌስትሃም ጋር በተደረገው ጨዋታ 2-0 ሲመራ ቆይቶ ከዛ በኋላ በካምባክ ከኋላ ተነስቶ ነው 3 ጎሎችን አስቆጥሮ ቼልሲ አሸንፎ የወጣው። የሊድሱ ጨዋታ የበርንሌው ጨዋታ አንድ በግልጽ በጣም ሲያሳየን የነበረው ነገር እነዚህን ጥቅጥቅ ብሎ ሲጫወቱ የነበሩ ቡድኖች ቼልሲ ለዘብ ብሎ ስለነበር ሲገጥማቸው የነበረው ኢንቴንሲቲው ትንሽ ዝቅ ያለ ስለነበረ እንደ ልቡ ብዙ ጎሎችን 2-3 ጎሎችን እያስቆጠረ ጨዋታዎች ላይ ውጤት ለማግኘት አንዱ የተቸገረበት ጉዳይ ነበረ። ግን ቅድም እንደነገርኳችሁ የአሰልጣኝ ሊያም ሮዚኒየር ቅጥር ደግሞ እጅግ በጣም ጥሩ የሚባል የተሻለ የሚባል እስካሁን ድረስ ከተመለከትናቸው ቅጥሮች መካከል በጣም ጥሩ የሚባለው ቅጥር ነው። በተለይ ደግሞ አሰልጣኝ ከቀየሩ ቡድኖች ካልን ይህንኛውን እንመለከታለን ማለት ነው። እንግዲህ ቼልሲ ከዚህ በኋላ የትኞቹን ተጋጣሚዎች
ይገጥማል ወይም ደግሞ በጣም ትልልቅ ከሚባሉት ተጋጣሚዎች ውስጥ የትኛውን ቡድኖች ያገኛል። ኢቭን ደግሞ ብዙ ኪሎ ሜትሮችን ተጉዞም የሚጫወት ቡድን ነው ወደ ተለያዩ ስታዲየሞች በማቅናት ማለት ነው። እና ያንን ደግሞ በተለይ ደግሞ በተጋጣሚዎቹ ሜዳ ላይም በራሱ ሜዳ ላይም የሚያደርጋቸውን ጨዋታዎች እንዴት ባለ መንገድ ሊወጣቸው ይችላል የሚለው ትልቁ ለቼልሲ አንኳሩ ጉዳይ ነው። ለምሳሌ አሁን ቼልሲ የፊታችን እሁድ በ28ኛው ሳምንት የፕሪሚየር ሊጉ መሪ የሆነውንና ለፕሪሚየር ሊጉ ዋንጫ የተፎካከረ የሚገኘውን አርሰናልን ከሜዳው ውጪ ሄዶ ይገጥማል። ቼልሲ ብዙ ፋክተሮች አሉት ከዚህ ጨዋታ ጋር ተያይዞ ነገ በሚኖረን የቅድመ ትንታኔ ፕሮግራማችን ላይ ፈጣሪ ቢፈቅድ በደንብ እናነሳዋለን። ለምሳሌ ቼልሲ አርሰናልን ካሸነፈ በሊጉ 4-5 ዓመት ተቆጥሯል። በዚህ ዓመት 3 የተገናኝተው ሁለቱን አርሰናልን ያሸነፈው ምናምን እነዛ ነገሮች አሉ። ግን ደግሞ ውጤቱ ለአርሰናልም የሚያስፈልገውም ጭምር መሆኑን አርሰናልም ራሱ ዋንጫ ለማንሳት የሚፈልገው 3 ነጥብ ስለሆነ ቼልሲም ቶፕ 4 ለመግባት አርሰናልም በታይትል ሬስ ዋንጫ ለማምጣት ስለሆነ እጅግ በጣም ትልቅ ምናልባት እስካሁን ድረስ በዚህ ዓመት ከተመለከትናቸው የአርሰናልና የቼልሲ ጨዋታዎች ከባዱን ጨዋታ የምንመለከተው የፊታችን እሁድ ይመስለኛል። እና አንዱን ከባዱን ጨዋታ እንግዲህ ቼልሲ በይሳት ያከናውናል። በአንጻሩ ማንቸስተር ዩናይትድ ከክሪስታል ፓላስ ይጫወታል። እንዲሁ ደግሞ ሊቨርፑል ከዌስትሃም ዩናይትድ ጋር ጨዋታውን ያደርጋል። ሊቨርፑል በአንጻራዊነት ቀለል ያለ ጨዋታ የሚያደርግ ይመስላል። ምክንያቱም ዌስትሃም ዘንድሮ ላለመውረድ የሚጫወተው ፎርሙ ራሱ ጥሩ የሚባል አይደለም። በአንጻሩ ግን ቼልሲ ደግሞ የሊጉን መሪ ለመግጠም ይገደዳል ማለት ነው። የአርሰናልን ጨዋታ ከጨረሰ በኋላ ቼልሲ በሚቀጥለው ሳምንት ደግሞ 3ኛ ደረጃ ላይ ከሚገኘውና የአውሮፓ መድረክን ለማግኘት ቻምፒየንስ ሊግ ደረጃን ይዞ ለማጠናቀቅ ከሚፋለመው አስቶን ቪላ ጋር ቪላ ፓርክ ላይ ይጫወታል። ይሄ ደግሞ ሌላ ከባድ ጨዋታ ነው። ከአስቶን ቪላ ጋር የሚደረገው የ29ኛው ሳምንት ጨዋታ ቪላ ነው፣ ምንም ጥያቄ የለውም። ዘንድሮ ለትልልቅ ቡድኖች ምን አይነት ፈታኝ እንደሆነ ይታወቃል። ይህንን ጨዋታ ቼልሲ ያከናውናል። ከዛ ሬክስሃምን ይገጥምና በኤፍኤ ካፕ በፕሪሚየር ሊጉ ደግሞ ከኒውካስል ዩናይትድ ጋር ነው የሚጫወተው። ኒውካስል ኦፍ ኮርስ ጥሩ አይደለም፣ ዘንድሮ ጥሩ ሲዝንን እያሳለፈ አይደለም። ግን ተወደደም ተጠላም ደግሞ ኒውካስል በቃ የሆነ አይነት ፈታኝ የሆነ ጌስቸር ያለው ቡድን ነው። ባለፈው ማንቸስተር ሲቲ ይህንን ቡድን ለማሸነፍ በጣም ተቸግሮ ነበር እና ኒውካስልን ይገጥማል። ከኒውካስል ቀጥሎ ደግሞ ከሜዳው ውጪ ኤቨርተንን ይገጥማል። እንደው እነዚህ ሁለት ጨዋታዎች ያው ቼልሲ በብዙ ፈተናዎች ውስጥም ሆኖ ሊያሸንፍ ይችላል የሚል ቅድመ ግምት ሊሰጥ ይችላል። ከዛ ቀጥሎ ግን ኤፕሪል ወርና ሜይ ወር ላይ ሚያዚያና ግንቦት ወር ላይ የሚደረጉ ጨዋታዎች የቼልሲን የቶፕ 4 ቆይታ የሚወስኑ ናቸው። ቼልሲ ቶፕ 4 ወይስ ኦርኖት የሚለውን ነገር በደንብ የሚወስኑ ጉዳዮች ይሆናሉ ማለት ነው። ቼልሲ በ32ኛው ሳምንት ለፕሪሚየር ሊግ ዋንጫ እየተፎካከረ ከሚገኘው ማንቸስተር ሲቲ ጋር ጨዋታውን ያከናውናል ስታንፎርድ ብሪጅ ላይ። ምን አይነት ከባድ ጨዋታ ሊሆን እንደሚችል እንግዲህ አስቡት። ማንቸስተር ሲቲ ነው የሚገጥመው። ማንቸስተር ሲቲ የዋንጫ አምቢሽን ያለው ቡድን ነው እና ታዲያ በእነዚህ ተጋጣሚዎቹ በማንቸስተር ሲቲ ጨዋታ ላይ ደግሞ ቼልሲ ምን አይነት ውጤት ይዞ ሊወጣ ይችላል የሚለው ነገር በራሱ እጅግ በጣም የሚጠበቅ ጉዳይ ይሆናል ማለት ነው። ስታንፎርድ ብሪጅ ላይ የሚደረግ ጨዋታ ነው። ማንቸስተር ሲቲ የፕሪሚየር ሊግ ዋንጫን ለማንሳት ከአርሰናል ጋር እየተፎካከረ፣ በአንጻሩ ደግሞ ራሱ ቼልሲ ደግሞ ቶፕ 5 ገብቶ ለማጠናቀቅ ጨዋታቸውን የሚያከናውኑ ይሆናል። ከዚህ በተጨማሪ የማንቸስተር ሲቲውን ጨዋታ ቼልሲ ከጨረሰ በኋላ ቀጥሎ ደግሞ ከማንቸስተር ዩናይትድ ጋር ነው የሚጫወተው። ቀጥታ ከቶፕ 4 ተፎካካሪው ቡድን ማንቸስተር ዩናይትድ ጋር ይጫወታል። ዩናይትድም በቅርብ ጨዋታዎች ላይ ዩናይትድ ነው፣ በቃ ምንም ማብራሪያ የሚፈልግ ጉዳይ አይደለም። ማንቸስተር ዩናይትድን ይገጥማል። ቀጥሎ ብራይተንን ይገጥማል። ያው ብራይተን ዘንድሮ ወጣ ገባ ነው። በዛ ላይ ፐርፎርማንሱ ብዙም ይሄ ሳትስፋይ የሚያረክ አይደለም። ብራይተንን ከገጠመ በኋላ በ35ኛው ሳምንት ከኖቲንግሃም ፎረስት ላለመውረድ ከሚጫወተው ኖቲንግሃም ፎረስት ጋር ይጫወታል። በ36ኛው ሳምንት ቀጥታ ከቶፕ 4 ተፎካካሪው ሊቨርፑል ጋር በአንፊልድ ሮድ ይጫወታል። በ37ኛው ሳምንት ዘንድሮ ሌላ ለዓለም ወረድ እየተጫወተ ከሚገኘው ከቶተንሃም ስፐርስ ጋር ይጫወታል። በ38ኛው ሳምንት ከሜዳው ውጪ በስታዲየም ኦፍ ላይት በከባዱ ሜዳ ሰንደርላንድን ይገጥማል ቼልሲ ማለት ነው። ስለዚህ ከነዚህ ከዘረዘርናቸው ተጋጣሚዎች እንደው በቃ ወረቀት ላይ ስናየው በአንጻራዊነት
ቼልሲን ላይከብደው ይችላል ብለን ካነሳን ወይ ብራይተንን ነው ልንጠቀስ የምንችለው። አስቡት፣ በእነዚህ ውስጥ ኖቲንግሃም ፎረስትን፣ ሰንደርላንድን፣ ዩናይትድን፣ ማንቸስተር ሲቲን፣ አርሰናልን፣ አስቶን ቪላን ነው ቼልሲ የሚያገኘው። ያው የቶተናሙም ጨዋታ ያን ያህል ይከብደዋል ተብሎ አይጠበቅም፣ ግን እግር ኳስ ነው፣ የሚፈጠረው ነገር አይታወቅም። ስለዚህ እነዚህ ጨዋታዎች ቼልሲ እንዴት አድርጎ ሊወጣቸው ይችላል? በምን መንገድ እነዚህን ጨዋታዎች ሊያሸንፍ ይችላል? እስቲ እናንተ ራሳችሁ ግምታችሁን አስቀምጡ። ቼልሲ ከነዚህ ጨዋታዎች ከቀሩት 11 ጨዋታዎች እንግዲህ በ11 ጨዋታ 33 ነጥቦችን ማግኘት ይችላል። ከ33ቱ ነጥቦች ስንት ያገኛል? 33ቱንም ያሳካል? 31፣ 30፣ 28፣ 27 ስንቱን ነጥብ ያሳካል? እስቲ ኮሜንት ላይ እየገባችሁ ሀሳቦቻችሁን ልጽፉ ትችላላችሁ። እና በአቬሬጅ በዲስታንስ ደግሞ ቢሰላ ቼልሲ ምን ያክል ርቀት ከሜዳው ውጭ ሄዶ ያከናውናል ተብሎ ቢጠቀስ አራተኛ ደረጃ ላይ ተቀምጧል። 48.3 ኪሎ ሜትር ተጉዞ ይጫወታል። አንደኛ ደረጃ ላይ የተቀመጡ አርሰናል ነው፣ ሊቨርፑል፣ ኒውካስል፣ ቼልሲ እስከ አራተኛ ደረጃ ላይ የተቀመጡ ቡድኖች ናቸው ማለት ነው። እንግዲህ ቼልሲ በባለፈው ዓመት በአሰልጣኝ ኤንዞ ማሬስካ ስር በሚመራበት ጊዜ በተለይ በሁለተኛው ዙር 2025 ከገባ ጊዜ ጀምሮ በአማካይ 1.4 ነጥብ ይዞ ይወጣል። ያ ማለት በተለይ ደግሞ ቼልሲ እንደዚህ ካሉ ጨዋታዎች በኋላ በሁለተኛው ዙር ከተደረጉ ጨዋታዎች በኋላ ወይ ያሸንፋል ወይ አቻ ይወጣል ነው እንጂ ጭራሽ ቼልሲ የሚሸንፍ ቡድን አይደለም። ያንን ነው በቼልሲ በኩል አምና በኤንዞ ማሬስካ በኩል ስናየ ነበረው። ይህን እንደውም ጭራሽ ከትንንሽ ተጋጣሚዎቹ ጋር ደግሞ ሲጫወት 2 ነጥብ አካባቢ ይዞ ይወጣል። አይሸነፍም፣ በቃ ያሸንፋል እንደማለት ነው። ስለዚህ አሁን ያንን አይነት ብቃት አምና ቼልሲ ቶፕ 4 ስትራግል አድርጎ ነበር እስከ 38ኛው ሳምንት ድረስ። ግን ከነ ኒውካስል ከነ ማንቸስተር ሲቲ ከሌሎቹ ቡድኖች ጋር ተፎካክሮ አንገት ለአንገት ተያይዞ ቼልሲ የቻምፒየንስ ሊግ ደረጃን ይዞ አጠናቋል። 4ኛ ደረጃን ይዞ አሁንም ያ ወጥነት በቼልሲ በኩል ያስፈልጋል ማለት ነው። እና የሚያከናውናቸው ጨዋታዎች ቅድም ወረቀት ላይ ከነገርኳችሁ ነገሮች አንፃር አይመረጥም። አሁን ለደጋፊዎች በዚህ በመጨረሻዎቹ ቶፕ 4 በሚደረግባቸው ሳምንታት ላይ የቶፕ 4 ወይም የቶፕ 5 ፉክክር በሚደረግባቸው ሳምንታት ላይ እነ ሊቨርፑልን፣ እነ ሰንደርላንድን፣ ማንቸስተር ሲቲን፣ ቪላን፣ አርሰናልን እነዚህ እነ ማንቸስተር ዩናይትድን መግጠም በዚህ ሰዓት የሚመረጥ ነገር አይደለም። ግን ቼልሲ ደግሞ ቶፕ 4 ገብቶ ለማጠናቀቅ የግድ ይሄን ነገር አሸንፎ ነጥሮ መውጣት ይጠበቅበታል። በቃ ያን ነገር ነው ማድረግ የሚኖርበትና አሁን ነጥባቸው ተያይዟል። አስቶን ቪላ 51 3ኛ ደረጃ፣ ማንቸስተር ዩናይትድ 48 ነጥብ 4ኛ ደረጃ፣ ቼልሲ 45 ነጥብ 5ኛ፣ ሊቨርፑል 45 ነጥብ በተመሳሳይ 6ኛ። ስለዚህ የነጥብ ልዩነታቸው 3-4-1 ነው። በአስቶን ቪላ እና በማንቸስተር ዩናይትድ መካከል የ3 ነጥብ ልዩነት አለ። በማንቸስተር ዩናይትድ እና በቼልሲ መካከል የ3፣ በቼልሲ እና በሊቨርፑል መካከል የ1 ነጥብ ልዩነት አለ። ስለዚህ ከዚህ በኋላ የሆነ ቡድን ሲያሸንፍ ወደ ላይ ከፍ ይላል፣ የሆነ ቡድን ሲያሸንፍ ዝቅ ይላል። ደግሞ ፊክስቸሮቹን ከባባድ የሚያደርጋቸው እርስ በርስ መጫወታቸውም ጭምር ነውና ያ እንግዲህ ቼልሲ በደንብ ነጥሮ እንዲወጣ የሚያስፈልግበት ነው ማለት ነው። እናንተስ ምን ትላላችሁ? ቼልሲ ስንተኛ ደረጃን ይዞ ያጠናቀቃል? 3ኛ፣ 4ኛ፣ 5ኛ ወይስ 6ኛ? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። የቼልሲ የቀጣዮቹ ፈተና እንግዲህ የፊታችን እሁድ ከአርሰናል ጋር በሚደረገው የለንደን ደርቢ ጨዋታ ኤምሬትስ ስታዲየም ላይ የሚጀምር ይሆናል ማለት ነው።